በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የክርስቶስ ቤተሰቦች፣ የድንግል ማርያም የአስራት የቃል ኪዳን ልጆች፣ የደሙ ፍሬዎች፣ ባለማህተቦች፣ ውድ ኢትዮጵያውያንና ውድ ኤርትራውያን በአድማስ ጥግ ያላችሁ ሁሉ ሰላማችሁ በክርስቶስ ብዝት ተረፍርፍ ይበልላችሁ። አምደው ቅዱስ ሚካኤል የሚታገላችሁን አመድ ያደርግላችሁ፣ ይጣልላችሁ፣ አለው በስጋ አለው በነፍስ እያለ ይጠብቃችሁ። እንደተለመደው እንግዲህ ድንቅ ድንቅ ምስክርነትን ወደ እናንተ ይዤ ቀርብ ያለሁኝ። እናንተ ደግሞ በመስማት ለእኔም ይሆንልኝ ይደረግልኝ በማለት ጸሎት በማድረግ አምደው ቅዱስ ሚካኤልን ጠዋት ስትነሱ ስሙን ሳትጠሩ እንዳትወጡ እንድታሰምሩልኝ እንድትሰሙኝ እፈልጋለሁ። መዳን የምትፈልጉ ቀናችሁ የተባረከ ቀን፣ ውሏችሁ የተባረከ ውሎ፣ ስራችሁ የተባረከ ሰላም የበዛበት ርኩስ መንፈስ የሚሰበርበት የሚጋለጥበት የሚታሰርበት ይሆንላችሁ ዘንድ ጠዋት ከመኝታችሁ ተነስታችሁ አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል ቀኔን ባርክልኝ ይበሉትማ። ቀኔን ባርክልኝ፣ አንተ ትለያለህ። አምደው ቅዱስ ሚካኤል ሊደርስብኝ ካለው ከጥላት ፈተናና መከራ ቀድመህ ድረስልኝ በሉት። ቀድሞ ይደርሳል፣ ፈጥኖ ይደርሳል። አምደው ቅዱስ ሚካኤል ማታ ቀናችሁን ባርኮላችሁ ውሏችሁን አሳምሮላችሁ ከዋለ ዘንድ ማታ ስትተኙ ከመተኛታችሁ በፊት አምደው ቅዱስ ሚካኤል ሌሊቱን ባርክልኝ እያላችሁ በጸሎት አምላከ ቅዱስ ሚካኤል አምላከ አምደው ቅዱስ ሚካኤል አምላከ አምደው ቅዱስ ሚካኤል እያላችሁ ስሙን ጥሩት። ይሄ ስም ሲጠራ ደስ የማይለው እርኩስ መንፈስ ይጋለጣል ማለት ነው። ይጋለጣል፣ ይታሰራል፣ ይጋለጣል፣ ይታሰራል። በውስጣችሁ አድፍጦ ያለ በህይወታችሁ፣ በትዳራችሁ፣ በጤናችሁ የተቸገራችሁ የተጨነቃችሁ መከራ ስቃይ የበዛባችሁ የተዋህዶ ልጆች አምደው ቅዱስ ሚካኤል ቀኑን ባርከ ቀድሰ እንዳዋልከኝ ሌሊቱንም ባርክልኝ ቀድስልኝ፣ በጎ ነገር በጎ ህልም በጎ ራእይ የማይበት ታደርግልኝ ዘንድ የአንተ ቅዱስ ፍቃድ ይሁንልኝ እያላችሁ ጠዋትም ማታም በሆነበት በማንኛውም ቦታና ሁኔታ ሆናችሁ አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል እያላችሁ ጥሩት። የሆነ ጉዳይ ካለባችሁ እዛ ጉዳይ ጋር ከመድረሳችሁ በፊት መጀመሪያ አምደው ቅዱስ ሚካኤል ሆይ ጉዳይህ አድርገህ ፈጽምልኝ ይበሉት። ጉዳይ አድርገው፣ ጉዳይን ላንተ አሳልፌ ሰጥቻለሁኝ። ስለዚህ የኔ ጉዳይ ያንተ ጉዳይ የሆነ ዘንድ ቅዱስ ፍቃድ ይሁንልኝ እያላችሁ ጸልዩ። በትዳራችሁ ጸልዩ፣ በስራችሁ ጸልዩ፣ በጤናችሁ ጸልዩ፣ ስለ በረከታችሁ ጸልዩ፣ ስለ ዘመዶቻችሁ ስለ ቤተሰቦቻችሁ ጸልዩ፣ ስለ ልጆቻችሁ ጸልዩ፣ ስለ ሀገር ጸልዩ። አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል መልካሙን ነገር አሳየኝ አሰማኝ እያላችሁ ጸልዩ። አምደው ቅዱስ ሚካኤል ጸሎት ልመናችንን ይሰማን ዘንድ የሱ ቅዱስ ፍቃዱ ይሁንልን። እሺ፣ ከዚህ በመቀጠል እንግዲህ እስኪ ከብዙ መካከል አንዷን መዘዝ አድርጌ ምስክርነት ይዤላችሁ ቀርብ ያለሁኝ። የምስክሩ ባለቤት ወይም ምስክርነቱን እንዲሰጥ ያደረገው የተደረገለት ገብረ መድኅን ይባላል። ገብረ መድኅን በመንፈሳዊ ስሙ በቤተ ክርስቲያን ስሙ ገብረ መድኅን ይባላል። ገብረ መድኅን በጣም ትሁትና ጸሎተኛ፣ እግዚአብሔርን ከልቡ የሚያመልክ የሚጸልይ የራሱ ስራ ያለው በእውቀቱ የሚተዳደር ሲሆን ግን የሚገርማችሁ ነገር ገብረ መድኅን የሚባለው ወንድማችን ትዳር መያዝ እየቻለ ትዳር እንዳይዝ የተደረገ የታሰረ በትዳር እንዳይባረክ የተደረገ ወንድማችን ነው።
በጣም የተማረ ነው፣ እውቀት አለው። የደከመበት የተማረበትን እውቀቱን ጥበቡን እንዳይጠቀም ግን ታስሯል ማለት ነው። ይህ ወንድማችን ቪዲዮ ደረሰው። የማን ቪዲዮ? የአምደው የቅዱስ ሚካኤል ስለ አምደው ቅዱስ ሚካኤል የሚነገረው ተአምር የሚያደርገው ምስክርነቱ ደረሰው እና በተቀመጠው አድራሻ ደወለ፣ ተገናኘን፣ አወራን። ያለውን በሙሉ በህይወቱ ያለውን የሚገርማችሁ ነገር ከማንም በላይ ከማንም ያልተናነሰ ደመወዝ አለው። በቂ የሆነ ደመወዝ አለው። በቂ የሆነ እውቀት ሰክሰስፉል የሚባል የእውቀት ክምችት ያለው ጎልማሳ ነው። ነገር ግን የሚገርማቸው ነገር እድል በተደጋጋሚ ወደሱ ትመጣለች። ወደ ውጭ ወጥቶ ከሀገር ወጥቶ ትምህርቶችን እንዲማር የተለያዩ ሪሌሽንሽፕ ያላቸው አገልግሎቶችን እንዲያገለግል ወይም ወደዛ ሂዶ ትምህርትም ሆነ ስልጠና እንዲያገኝ እድሉ ይመጣልታል። ከመጣ በኋላ ግን እሱ እንዳይጠቀም ስለተደረገ ያ ነገር ተላልፎ ለሌላ ሰው ይሰጣል። የሱ እድል ለሌላ ሰው እንዲሄድበት፣ ሌላ ሰው እንዲጠቀምበት እየተደረገ በጣም ብዙ ጊዜ ይሄ እድል እየመጣ ነገር ግን አንድም ቀን ያ እድል ለሱ የተባለው እድል እሱ እየተጠቀመበት አልነበረም። ደሞዙን ምንም ሳያደርግበት ከኪሱ ብን ብሎ ይጠፋል። ገንዘብ እያለው ይቸገራል። ለምንም ሳያውለው እጁ ላይ የደረሰው ገንዘብ እንዴት እንደወጣ እንዴት እንደሄደ ሳያውቅ ኪሱ ባዶ፣ ካዝናው ባዶ ይሆናል። ይህ ሰው በጣም ተጨንቋል፣ በጣም ተቸግሯል። ከአመት እስከ አመት ድረስ በዚህ ህይወት ቀጠለች አለኝ። ወንድሜ በጣም ብዙ ችግር አለ፣ እስኪ እየኝ አለ። በጣም የሚገርም ነው። በዚህ እድሜ ትዳር የለኝም፣ ገንዘብ የለኝም። ገንዘብ መያዝ እየቻልኩኝ በቂ የሆነ ገንዘብ እያገኘሁኝ ግን ገንዘብ የለኝም። ግን ድሃ ነኝ። አእምሮ እያለኝ በእኔ አእምሮ ግን እየተጠቀምኩ አይደለም። እድል አለኝ። እድሌ ሲመጣ ግን የኔን እድል ሌሎች ሰዎች ናቸው የሚጠቀሙበት የሚሄዱበት። ለኔ የመጣው ለኔ የተባለው ለሌሎች ተላልፎ ይሰጣል። ምክንያቱ ግን አይታወቅም። ስለኔ ሰዎች ይጨነቃሉ። ምን ሆነ ነው እንዴ? አንተ እኮ ከኛ በላይ ነህ። እኛን እያሰለጠንክ እኛን እያስተማርክ አንተ እኮ አለቃችን ነህ። አለቃችን ሆነ እንዴት ነው ላንተ የመጣው እድል ለሌላ ተላልፎ የሚሰጠው? ከኛ በላይ እውቀት ስላለህ ነው እኛን መምራት የምትችለው። እኛን ጋይድ እያደረክ ያለው ከኛ በላይ እውቀት፣ ችሎታ፣ ትምህርት ስላለህ ነው። እና ታዲያ ይሄ እድል እንዴት ነው ለሌላ ተላልፎ የሚሰጠው እያሉ ሰዎች ይጠይቁኛል። እኔ ምንም የማውቀው ታሪክ የለም፣ እግዚአብሔር ያውቃል ነበር መልሴ። ለኔ ለራሱ ጥያቄ ነው። ይሄ ጉዳይ ያልተመለሰ ጥያቄ ነው። ሁል ጊዜ ጭንቅላቴን የሚያንኳኳ ጥያቄ ነው። ለምን የሚል ጥያቄ አለ። እና እባክህን እኔ ስለ አምደው ቅዱስ ሚካኤል ሲመሰከር ሰምቻለሁኝ፣ እያየሁ ነው፣ ለኔም ይድረስልኝ ብሎ ክርስትና ስሙን ጸሎት ማስደረጊያ መባውን ሰጠኝና ወደ አምደው ቅዱስ ሚካኤል በምንሄድ ጊዜ ጸሎት ተደረገ። ለሁላችንም እናንተም ብትልኩ እንደዚሁ ነው። ስመ ክርስትና ይጻፋል፣ ጸሎት ማስደረጊያ መባ ይሰጣል። ከዛ በኋላ ለሁላችንም ጸሎት ይደረጋል። መቋሚያ ይዘቀዘቃል ማለት ነው። መቋሚያ ሲዘቀዘቅ ምንድነው ጥቅሙ? ቃል ኪዳኑ ምንድነው ካላችሁኝ አዲስ ስለሆናችሁ እዛ ቦታ ላይ ስመ ክርስትናችንን ሰተን ጸሎት ማስደረጊያችንን ሰተን አበረከተን ጸሎት ሲደረግልን አንደኛ ወደኛ የተላከ መንፈስ የዛር መንፈስ ሊሆን ይችላል። ከቤተሰብ የመጣ ከአያት ከቅድመ አያት ከእናት ከአባት የመጣ ሊሆን ይችላል። እንዲሁ ደግሞ ከመስሪያ ቤት ከጓደኛ ከጎረቤት ከተለያዩ በዙሪያችን ካሉ ሰዎች አጥፊ መንፈስ የኛን ህይወት የሚያበላሹ የኛን እድል የሚነጥቁ የሚሰልቡ መናፍስቶች ተልከው ከሆነ እዛ ቦታ ላይ ጸሎት ሲደረግ ያ መንፈስ ይታሰራል፣ ይያዛል፣ ይጋለጣል ማለት ነው።
እድላችን ይመለሳል። አያችሁ፣ እድላችን ምን ይላል? ይመለሳል። እድል የተወሰደባችሁ የትዳር እድል፣ የትምህርት እድል፣ የእውቀት እድል እየተጨነቃችሁ ያላችሁ የጭንቀት መንፈስ የተላከባችሁ አእምሯችሁ፣ እውቀታችሁ፣ እድላችሁ የተወሰደባችሁ የሥራ እድላችሁ፣ የእውቀት እድላችሁ፣ አያችሁ የማስተዋል እድላችሁ የተወሰደባችሁ ሰዎች አድምጡ፣ አድምጡ፣ ኑ ዳኑ፣ ኑ ተፈቱ። ይጠቅመኛል ብላችሁ እኮ ጊዜያችሁን ዘፈን ትሰሙበታላችሁ፣ ፖለቲካ ትሰሙበታላችሁ፣ ዘረኝነቱን ትሰሙበታላችሁ። ዝም ብላችሁ ሰው ቢዝነስ እየሰራ ነው፣ እናንተ ግን ለመዳን እንኳን ራሱ ለራሳችሁ ንፉግ ሆናችኋል። አያችሁ፣ ታሳልፉታላችሁ። መስማት አትፈልጉም ማለት ነው፣ መተግበር አትፈልጉም ማለት ነው። ይህ ወንድማችን ገብረ መድኅን እዛ ቦታ ላይ ጸሎት ከተደረገለት በኋላ ለውጥ መጣ። በሂደት ለውጥ መጣ። ያ መንፈስ ተያዘለት፣ ያ መንፈስ ታሰረለት ማለት ነው። እየሰማችሁ ነው የተዋህዶ ልጆች፣ ባለማህተቦች ልብ አድርጋችሁ ስሙኝ። አሁንም ይህ መንፈስ ተያዘለት፣ በረከት እየመጣ ከዕለት ወደ ዕለት የአምደው ቅዱስ ሚካኤል ተአምር በሱ ላይ እያንጸባረቀ መጣ። ያ ዕድል በየጊዜው ነው የሚላከው፣ በየጊዜው ነው የሚሰጠው ለመስሪያ ቤቱ ሰራተኞች ማለት ነው። አሁንም በድጋሚ ለሱ ያ ዕድል መጣ፣ ልክ እንደ ጓደኞቹ ማለት ነው። አሁን ግን የሚገርማችሁ ነገር ያ የተዘጋው ዳቢሎስ የዘጋው ክፉ መናፍስት የዘጋው ዕድል ተከፈተ። ያ መንፈስ ታሰረ፣ ጸሎት ተደረገለት። አሁን ወደሚፈልገው ዕድል ወደ ጠራችሁ ሀገርና ቦታ መሄድ ቻለ። አሁን በአውሮፓው አገር ይገኛል። አያችሁ እና እባክህን ዘግይቻለሁ፣ አውቃለሁ፣ አምናለሁ፣ ዘግይቻለሁ። እኔ በጣም ተአምር ነው እየሆነብኝ ያለው። አምደው ቅዱስ ሚካኤል በኔ ህይወት ገብቶ ስራ ጀምሯል። ጉዳዬን አለ ጉዳዩ አድርጎ ይዞታል። ጉዳዬ እየተፈጸመልኝ ነው። በማን? በአምደው ቅዱስ ሚካኤል እየተፈጸመልኝ ነውና እባክህን አንደበት ሁነኝ፣ መስክርልኝ እስከምመጣ ድረስ የተወሰኑ ወራት መቆየቴ አይቀርም። ከዛም በኋላ ደግሞ እመለሳለሁ አምናለሁኝ አለ። አሁን እድሌ ተከፍቶልኛል። አሁን በጭንቅላቴ በአእምሮዬ ማሰብም መስራትም እየቻልኩ ነው፣ እየተጠቀምኩ ነው፣ ገንዘብ እየያዝኩ ነኝ። ስለዚህ አምደው ቅዱስ ሚካኤል በኔ ህይወት በኔ ጉዳይ ገብቶ እያስተካከለልኝ ነው። ምስክርነት ያስፈልገዋልና መስክርልኝ ብሏል። ይሄው መስክር ያለው እየመሰከርኩም እገኛለሁ። ይሄንን ቪዲዮ እየሰማችሁ ላልሰማው አስተላልፉት፣ ሌላም ሰው ይጠቀምበት። ሌላም ሰው ይሄን ታምር ይሄን ድንቅ ስራ ስለ አምደው ቅዱስ ሚካኤል ድንቅ አድራጊነት እየሰማ ይዳን። እንግዲህ እንደተለመደው ወደ አምደው ቅዱስ ሚካኤል ገዳም በየጊዜው እንሄዳለን፣ በየወሩ እንሄዳለን። አድራሻ ተቀምጧል። በአድራሻ መጠየቅ ትችላላችሁ። በአሁኑ ከሆነ ግንቦት 14 መነሻችንን ግንቦት 16 መመለሻችንን አድርገን ወደ አምደው ቅዱስ ሚካኤል የጉዞ መርሃ ግብር ተዘጋጅቷል። እዛ ቦታ ላይ እንግዲህ እንዲሸኝላቸው የታሰረ መንፈስ የተጋለጠ ደጁ ላይ አውደ ምሕረቱ ላይ እንዲሸኝ ታስሮ የተቀመጠ መንፈስ አለ። የፈውስ አገልግሎት ይኖረናል። እግዚአብሔር ይፍቀድ። አገራችንን መንገዳችንን ሰላም ያደርግልን፣ ያቅናልን። ሌላው እንግዲህ ወደዚህ ቦታ ላይ ዕጣን፣ ጧፍ እንደው ጥቃቅኑን እንኳን ራሱ ለማሟላት አቅም ያላችሁ ፍላጎት ያላችሁ ሰዎች ክርስትና ስማችሁን እየሰጣችሁ ጸሎት እንድታስደርጉ። ዕጣን የለውም። ዕጣን በጣም ችግር አለብን። ዕጣን መቋሚያ ያስፈልጋል። መንገዱን አይታችሁት ከሆነ ያለ መቋሚያ መውጣት መውረድ በጣም አስቸጋሪ እየሆነ ነው ያለው። ምክንያቱም ገደል ስለሆነ ቁልቁለት ዳገት ስለሆነ ሰዎች ድጋፍ ይፈልጋሉ። ሰው ደካማ አይደለ? ለድካሙ ደገፍ ማድረጊያ መቋሚያ ያስፈልጋል ማለት ነው። መቋሚያ እኔ እገዛለሁ የምትሉ ሰዎች ካላችሁ እድሉን ለእናንተ ልስጣችሁ። እስኪ መቋሚያ ያስፈልገናል፣ ዕጣን ያስፈልገናል፣ የቤተ ክርስቲያን ዕጣን ዘቢብ ያስፈልገናል። እነዚህ ሶስቱ ነገሮች እንግዲህ ትናንሽ ከምንላቸው ነገር ግን አገልግሎታቸው ሰፊና ጥልቅ የሆነ ለእግዚአብሔር የሚቀርብ መስዋዕት ናቸው ማለት ነው።
ይህንን ማድረግ የምትችሉ ሰዎች አለው በሉኝ፣ አለው በሉኝ። አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ ይበላችሁ። ሌላው እንግዲህ ከፍ ወዳለው ደረጃ ስንሄድ ደግሞ ሌላው አሁን መጪው አንድ ወር ነው የቀረን። እኔ እድለኛ የሆናችሁ ሰዎች ይሄ ፕሮግራም ባያመልጣችሁ ጥሩ ነው። ሰኔ ሚካኤል ደርሷል። ሰኔ ሚካኤል እንዘክራለን፣ በሰፊው እንዘክራለን። እኔ በሬ እችላለሁ፣ እኔ ጤፍ እችላለሁ፣ እኔ ዘይት እችላለሁ፣ እኔ ሽንኩርት እችላለሁ እምትሉ ካላችሁ ዝክሩን ሰፋ አድርገን ለአምደው ቅዱስ ሚካኤል እንግዶች የሚሆን በስሙ ጸበለ ጻድቅ እናዘጋጃለን ማለት ነው። እዚህ የከበረ አገልግሎት ላይ አለሁ መሳተፍ ፈልጋለሁ እምትሉ ካላችሁ ይሄው ለእናንተ እድሉ ስማችሁን እያስመዘገባችሁ ዝክሩን እንዘክር፣ አብረን እንዳን፣ እየሰራን እያገለገል እየበላን እያበላን ምድራዊንም ሰማያዊንም በረከት ፍስ አድርገን ከቅዱስ ሚካኤል በረከትን አግኝተን ወዳጆቹ ልጆቹ ያደርገን ዘንድ ይፍቀድላችሁ። ሌላው እንግዲህ ያው የመጸዳጃ ቤቱና ማለትም ሻወር፣ ሽንት ቤት እየተሰራ ይገኛል። እዚህ ሰፊና ረጅም አገልግሎት ብዙ አገልግሎት የሚሰጠው የበረከት ስራ ላይ ልሳተፍ የምትሉ ሰዎች ካላችሁ አሁን ብሎኬት ያስፈልገናል፣ ፌሮ ያስፈልገናል፣ ሲሚንቶ የተወሰነ ተገዝቷል። እንግዲህ ይብቃም ገዝተናል፣ ተጭኗል። እሱም በቪዲዮ የምናሳይ ይሆናል ማለት ነው። እዚህ በረከት ላይ አሁንም እኔ አለው የምትሉ ሰዎች ካላችሁ ይኸው በተቀመጠላችሁ አድራሻ መነጋገር እንችላለን። ስመ ክርስትናችሁን ጸሎት ማስደረጊያ መባችሁን እየላካችሁ ጸሎት ማስደረግ ትችላላችሁ። በባዕድ ሀገር ያላችሁ ህይወታችሁ ምስቅልቅል ያለባችሁ ሰዎች፣ ወረቀታችሁ የተበላሸባችሁ፣ ኑሮ አልቃና ያላችሁ እዛ አሁን እናንተ በውጭ ሀገር በውጭ ዓለም አለን ወገን አለን ይላሉ። እናንተ ግን ደግሞ በችግር ውስጥ ነው ያላችሁ። አንዳንድ ሰው አይረዳም። በውጭ ከሀገር ውጭ ሰው አለ ማለት በቃ ብር እንደ ቅጠል አራግፉ በማዳበሪያ የሚቋጠር የሚመስለው ሰው አለና እናንተ ደግሞ በጣም ብዙ ጭንቀትና መከራ እያሳለፋችሁ እንደሆነ የሚረዱ በጣም ትንሽ ቤተሰቦች ናቸው ማለት ነው። ስለዚህ የተዋህዶ ልጆች አምደው ቅዱስ ሚካኤልን ዋስ ጠበቃ አድርጋችሁ፣ ዋስ ጠበቃ ያስፈልገናል፣ እረኛ ጠባቂ ያስፈልገናል ማለት ነው። ይህንን ድምፅ የምትሰሙ ሁላችሁም ኑ ተባረኩ። ወደ አምደው ቅዱስ ሚካኤል ገዳም መሄድ ያልቻላችሁ እንደነገርኳችሁ ስመ ክርስትናችሁና ጸሎት ማስደረጊያ መባችሁን መላክ ትችላላችሁ። ጸሎት ይደረግላችኋል። ከዛ በኋላ ግን አምደው ቅዱስ ሚካኤል በህይወታችሁ፣ በኑሯችሁ፣ በቤታችሁ፣ በስራችሁ የእናንተ በሆነ ሁሉ እየገባ ይባርካል፣ ይቀድሳል፣ ታሪክ ይቀየራል ማለት ነው። የሞት ደብዳቤ ይቀደዳል፣ የበሽታ ሸክም ይወገዳል። የቻላችሁ እዚህ ቦታ ላይ እንሂድ። የእግር መንገድ አለው። ነገር ግን መሄድ እየቻለ መንገድ ስላለው ብቻ ፈርቶ የሚቀረውን አይደለም እኛ ተቀብለን የምናስተናግደው። ማለትም መምጣት ያልቻላችሁ ሰዎች ስንል መሄድ ለማይችል ለታመመ፣ ለሽማግሌ ወይም ከሀገር ውጭ ለሆነ ነው እንጂ መሄድ እየቻለ ገንዘብ እያለው አቅም እያለው ጉልበት እያለው ግን መንገዷን ብቻ በመፍራት እኔ ከመሄድ እናንተ አድርሱልኝ በቃ እኔ እዚሁ እጠብቃለሁ የሚለውን አይደለም። ቅዱስ ሚካኤል የእያንዳንዳችንን ልቦና ይመረምራል ማለት ነው። ሌላው አቅም ለሌላቸው ሰዎች ስፖንሰር እስኪ እንሁናቸው። መሄድ እየፈለጉ ነገር ግን በአቅም ማጣት ወይም በገንዘብ ማጣት ምክንያት እዛ ቦታ ላይ መሄድ ያቃታቸው ሰዎች በጣም ብዙ እህት ወንድሞቻችን ስላሉ ይህንን ድምፅ የምትሰሙ በተለይ በውጭ ሀገር ያላችሁ ሰዎች እናንተ እነሱን ወክላችሁ ስፖንሰር ከሆናችኋቸው ቢያንስ እንኳን ጸበል ለእናንተ ይዘው ይመጣሉ ማለት ነው። በስማችሁ ጸበል ይዘው ይመጣሉ። ጸበሉን ማስላክ ይቻላል ማለት ነው። የሚመጣ ሰው ወደ እናንተ የሚመጣ ሰው ልካችሁ ማስወሰድ ትችላላችሁ። ስለዚህ
እኔ ለአንድ ሰው እችላለሁ ቢያንስ አሁን ለሰኔውም አለ በዚህ ዓመት 2 ጉዞ ነው ያለን። አንደኛው አሁን ግንቦት 14 ያለው ነው። ሁለተኛ ደግሞ የመጨረሻው ሰኔ 11 እስከ 13 የምንቆየው የዓመቱ ስለሆነ በጣም ታላቅ የምንጓጓለት በጉጉት የምንጠብቀው የጉዞ መርሃ ግብር የዝክር መርሃ ግብር ነው ማለት ነው። በዚህ መርሃ ግብር ላይ ደግሞ መሳተፍ አለው ማለት ያስፈልጋል። አለው ስንል ቅዱስ ሚካኤልም አለው ይለናል። ሌላው እዚህ ቦታ ላይ ጸሎት አስደርጋችሁ ብቻ ዝም የምትሉ ከሆነ እሱ በጣም አስቸጋሪ ነው። ይሄንን በደንብ እንድትሰሙኝ እፈልጋለሁ። አንዳንድ ሰው እዛ ቦታ ላይ ጸሎት ስላስደረገ ብቻ እሱ ከዛ በኋላ መጸለይ አይፈልግም፣ መጾም አይፈልግም፣ መስገድ አይፈልግም፣ መቀጥቀጥ አይፈልግም። ዝም ብሎ የሚሆነውን ታምሩን ሰምቻለሁ ለኔ የሚያደርግልኝ ይላል። በጣም በርትተው የሰገዱ የጸለዩ የቀጠቀጡ ንስሐ የገቡ እየተጋለጠላቸው ከራሳቸው አልፈው የቤተሰቦቻቸውን እየሳቡ በእነሱ በኩል እየወጣላቸው ነፃ እየወጡ ይገኛሉ ማለት ነው። የተዋህዱ ልጆች ባለማተቦች ሰላማችሁ ብዝት ትርፍርፍ ይበልልኝ። ለሰኔው ተዘጋጁ። ሰው መመዝገብ ጀምሯል፣ ለሰኔውም ጭምር ማለት ነው። ስለዚህ ከወዲሁ ዝግጅቱ ይጀመራል። በያላችሁበት አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ ይጠብቃችሁ። የበረከቱ ስራ ላይ እንድትሳተፉ ይፍቀድላችሁ። የሰላቢ መተት የሚሰልበውን ጤናችሁን፣ ገንዘባችሁን አምደው ቅዱስ ሚካኤል ያስመልስላችሁ። ሰላም ሁኑልኝ። ሰላም እግዚአብሔር ይብዛላችሁ።